ያደረግሽ? ታምሻል እንዴ? እንደዚህ ነው ያገኘሁት እንዴ? አረ ወይኔ በእናትሽ ቶሎ ብለሽ ነይ፣ ችግር ተፈጥሯል። አዎ ፍጣኛው እዛው ካፌ ነን ያለነው። ቶሎ በይ። ሲጀመር ያዳንኩ እኔ እንድትመርጠኝ ነበር፣ እሱን ደግሞ አድርገዋል። ሰላም ቤተሰቦች እንደምን አላችሁ? አለው እግዚአብሔር ይመስገን። ያው እንግዲህ በእኔ ብዙ የተጨነቃችሁ በጣም ብዙ ስደውልኝ የነበራችሁ ሁላችሁንም ከልብ አመሰግናለሁ። ያው ነገሮች እንዳልሆኑ ነበሩ፣ ብዙ የተፈጠሩ ነገሮች ነበሩና አሁን ደህና ነኝ። ራሴን አረጋግጫለሁ፣ ደህና ነኝ። በእኔ በጣም ብዙ ውጣ ውረድ የከፈሉ በጣም ብዙ ዋጋ የከፈሉ ጓደኞችም አሉ። ያው በእርግጥ ይሄን ለቀን ደህና ነኝና ዛሬ ወደ እናንተ ስመጣ ያው ብዙ ማመሰግነው ሰው አለ። ብዙ በቃ የምፈታቸው ችግሮች አሉ፣ እኔ ያልጠበቅኳቸው የተፈጠሩ ችግሮች አሉ። እነሱንም ያው አሁን ይሄ ነው ባላችሁ ቀስ በቀስ አይደል ሁሉ ነገር እነሱን ነገሮች ማስተካከል ስላለብኝ እና ቤተሰቦቼ ለሁሉም ነገር ብቻ እግዚአብሔር ይመስገን። እንዴት ተፈጠረ፣ ምን ተፈጠረ፣ ማን አደረገው፣ እንዴት ሆነ የሚለውን ነገር ደግሞ መቼም ቀስ እያልኩ እደርስበታለሁ። ነገር ግን ዛሬ ያው በእኔ አጠገብ ሆኖ ብዙ ችግሮችን ሲጋፈጡ የነበሩ ብዙ ነገሮችን ሲካፈሉኝ የነበሩ ጓደኞቼ ያሉ ቃልና ጽዮንን ጠርቻቸዋለሁ፣ ቀጥሬያቸዋለሁ እዚህ። ምክንያቱም ገና አሁን ጧት አካባቢ ነው እንደተነሳው። በቃ ምንም ጧት ማታ በቃ አይምሮዬ ልክ አልነበረም እና አግኝቼ ማውራት ስላለብኝ እነሱን ሁለቱን ልጆች ማውራት ስላለብኝ ቃል ማለት ለእኔ በጣም ለእኔ እንዴት አድርጌ ልንገራችሁ፣ ጽዮንም ልክ እንደዛው እና ከባለፈው ቪዲዮ ላይ እያየው እኔ አላቅም ነበርና ምን እንደተፈጠረ አላቅም። ያልሆነ ስህተት የተሰራ ነገር ነበር። ያ ደግሞ እኔ ልክ እንዳልነበርኩ ነው የተረዳሁት። ሊሆን የማይችል ነገር ነው። ዛሬ አገኛቸውና ብዙ ነገር የምጠይቃቸው ጥያቄ አለ፣ በጣም ብዙ። ዛሬ ያው በራሴ ሁሉ ነገር የምወስንበት ቀን ስለሆነ ብዙ መወስናቸው ውሳኔዎች አሉ እና እነሱን ማሳውቃቸው ነገር አለ። ስለዚህ ቀጥሬያቸዋለሁ። ቤተሰቦች አብራችሁኝ ቆዩ። ችግር የለውም። ቃልስ በጣም አጠዳደርኩሽ፣ በጣም ይቅርታ። ደህና ነህ? እንዴት ነህ? ተሻለ? በጣም ደስ ብሎኛል። ደህና ባልሆን እንደዚህ ተገኘ። እንዴ በጣም ደህና ነህ? ተሻለ? ሰላም ዳያቸው ቤተሰቦቼ፣ ሰላም እንዴት ናችሁ? ያው እንደምታዩት እንግዲህ አዲ ተሽሎታል። በጣም ደስ ብሎናል። እኛም ያው እንግዲህ አዲ ወይ በጣም ደስ ብሎኛል። የምር ስለተሻለ እኔም ደስ ብሎኛል። ግን ቃል ፈልጌ ነበር። ያመጣችሁ ነው ማለት ሁለታችሁን አንድ ላይ ነው የፈለኩት ነው። አይ የሆነ እንትን ጉዳይ አጋጥሟት ነው እና የትሽኝ መጣው ላይ ነው የመጣችሁ። መጣች ትንሽ አንድ 10 ደቂቃ ነው ዘገየ የመጣው ነው ብለኛለች። መጣች ወይ ግን በጣም ደስ ብሎኛል። እኔም ደስ ብሎኛል። ሁላችሁንም እንኳን ደስ አላችሁ ማለት ፈልጋለሁ። ቤተሰቦች ምንድነው ያው ለተፈጠረው ነገር ሁሉንም ነገር ያው እንግዲህ እንደነገርኳችሁ ለነሱ የምጠይቃቸውና የማሳውቃቸውም ነገር ስላለ እሷ ብቻዋን ምንም ላደርግ አልችልም። ጽዮኒ በጣም የምር በጣም ነው የማመሰግነው ካጠገቤ ስለነበርሽ። ግን ያው በተፈጠሩት ነገሮች ሳላቅ አስቀይሜሽ ከሆነ በጣም ይቅርታ። እሷ እስከምመጣ ማለት ነው ቃል እስከምመጣ በጣም ይቅርታ ማለት ፈልጋለሁ። እና ያንተ ደህና መሆን ነው እንጂ ኖርማል አመሰግናለሁ። በጣም ደስታዬን ሳልተካፈልሽ በጣም ነው የማመሰግነው። ኧረ እንኳን አንተ ዳንክልኝ እንጂ ደግሞ ሌላው ተው አስቀየምኩሽ። አሁንም በድጋሚ በጣም ይቅርታ ማለት ፈልጋለሁ። ሌላው ነገር ደግሞ ያው ለሰለኔ የተጨነቃችሁ ሁላችሁንም በጣም ከልብ አመሰግናለሁ። ያው ረጋ ብዬ ሁላችሁንም አወራችኋለሁ ብዬ ለዛ ነው ደውይላት እስኪ።
ሄሎ ወይ አፈራኝ። እሺ ቶሎ በል የጠበቅኝ ነው። ደርሻለሁ የመጣሁ ነው። እስኪ ተደወለ አንዴ። እሺ ችግር አውራ አዎ የምን በጣም ተቀየራል። በጣም አመሰግናለሁ። ሰውን የማይቀየር የለም። ሁሌም ፈተና ያለ ነው ማለት በህይወትሽ ውጣ ውረዶች ሊኖሩ ይችላሉ፣ ግን ሁሉም ነገር ደግሞ ያልፋናል እና ጽዮኔን ግን ሁላችሁም ያው ቴንኪው እንድትሉልኝ እፈልጋለሁ። እሺ ለዛ ነው ጽዮን ጠጣ አዲ ጠጣ በደንብ ጠጣ። አዲ ሲጀመር ያዳንኩ እኔ እንድትመርጠኝ ነበር። እሱን ደግሞ አድርገዋል። ለዚህ ደግሞ 1 ወር ሙሉ እንደዚሁ እንድትቀጥል ነው የምፈልገው። ሰማኛላ? እንደዚሁ እንድትሆን ነው የምፈልገው። ለ1 ወር ያህል እንድትድን አልፈልግም። በቃ ያዳንኩ እኔ እንድትመርጠኝ ነበረ። እሱ ደግሞ ተሳክቶልኛል። መርጠኛል። ደግሞ ለ1 ወር ያህል እንድትድን አልፈልግም። በቃ ይሄ ነው የምፈልገው። ለ1 ወር ያህል እንደዚህ ነው የምትቆየው። መቼም ቢሆን አትድን። አንተ አዲ ማለሽ ሰራ ተሳካልኝ ማለት ነው። አዲ ማን እንደሆነ ታውቀኛል? አዲ ሰው እየጠበቅኩ ነው። ማንን ነው የምትጠብቀው? ማንን ነው እየጠበቅ ያለው? ለዛች ጅል አፍቃሪ ልደውልላት እና መርዶውን ልንገራት። ሄላ እንዴ አልደረስሽም እንዴ አንቺ? አረ ወይኔ በእናትሽ ቶሎ ብለሽ ነይ፣ ችግር ተፈጥሯል። አዎ ፍጣኝ፣ ያው እዛው ካፌ ነን ያለ ነው። ቶሎ በይ
እየመጣች ነው። እሺ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ እንዴ እኔንም እኮ ማነሽ ነው ያለኝ? የቀልዳችሁብኝ ነው? ኧረ እኔ የምሬን ነው እንዴ። እኔም እኮ አሁን የደረስኩኝ እንዴ። ያማታል እንዴ? አዲ ቀልድ ነው በእግዚአብሔር። አዲ ማን ነኝ እኔ ማን ነኝ እንዴ? አብሮ አይደል እንዴ ቀጠረን? እኔም እኮ ስመጣ እንደዚህ ነው ያገኘሁት። እኔ እኮ ደንግጬ ነው የደወልኩልሽ። አዲ ጽዮን ማመናችን ተሽሎታል ነበር እንዴ? ደላል ነበር እንዴ? በቃ እኔ ሳገኘው እንደዚህ ነው የነበረው። አንቺ ማነሽ አለኝ ጭራሽ ማለት ነው። አይሆንም አምላኬ፣ ያ ሁሉ ልፋት ለፍቼ ከተሻለ በኋላ አይሆንም። እኔ ማመን አልችልም። አዲ ወዴት ነው የምትሄደው? ምንድን ያደረግሽው አንቺ? አንቺ አምሻል እንዴ? ምን ጊዜ ያደረግሽ? ምንድን ያደረግሽ? እኔ እንደዚህ ነው ያገኘሁት። ያምሻል እንዴ አንቺ? ምንድን ያደረግሽ? አንቺ አምሻል እንዴ? እንደዚህ ነው ያገኘሁት እንዴ?